ቢውል አይጾምም ይበላል ማለት ነው። ሮብና ዓርብ ሲውል ደግሞ ከኋላ ያለውን ሐሙስ ወይንም ማክሰኞ፣ ሮብ ሲውል ማክሰኞ፣ ዓርብ ሲውል ሐሙስ እንዲጾም ተደነገገ ማለት ነው። ስለዚህ የልደት ዕለት መጾም ስለማይገባ ታላቅ የምስራች የድህነት መሰረት የተገኘበት ስለሆነ በደስታ መጾም አይቻልምና፣ ስለዚህ ደስ ብሎን እንድናሳልፍ እግዚአብሔር አምላካችን የዛን የሮብና የዓርብን ለውጥ በዋዜማው እንድንጾም። ምክንያቱም በልደት ሁሉም እንግዲህ የነቢያት ጾም ነው። ነገር ግን በመምህረ ንስሐቸው በተለያየ በሕመም የሚያጠቡ አራስ የሆኑ ነፍሰ ጡር የሆኑ እናቶች በመምህረ ንስሐቸው ይፈቀድላቸዋል። ምክንያቱም ጾም እንዳይጸሙ ስለሚያጠቡ ወይንም ነፍሰ ጡር ስለሆኑ ወይንም አራስ ስለሆኑ። ነገር ግን ዓርብና ሮብ ሲውል ግን ያችን ምትክ ይጾማሉ ማለት ነው። ይጾማሉ ማለት ነው። የልደት ይሄ ነው። የጥምቀት ደግሞ ዛሬ እንግዲህ 2018 ዓመተ ምህረት የዋለው ሰኞ ነው። ስለዚህ ሰኞ ሲውል ጋድ በሶሻል ሚዲያ ዓርብ ሙሉን እስከ 11 ሰዓት እያሉ ቅዳሜ ደግሞ እስከ 4 እስከ 3 እሁድም ደግሞ እንደዚህ እያሉ ምንም ከመጽሐፍ ያላገኙትን አንዳንድ አባም ተባዮች ሌላም መምህራን ነን ባዮች የሚያወዛግቡ የሚያሳስቱ አሉ ምእመናን። ልክ እንዲህ ሲፈጠር እናንተ መምህረ ንስሐችሁን መጠየቅ ነው እንጂ ሙሉን ሶሻል ሚዲያ መከተል የለባችሁም። መልካም ጎን እንዳለው መጥፎ ጎን አለው። ቤተ ክርስቲያን የምታስተላልፈው ስርዓት አላት። ለልጆቿ በስርዓት እንዲጾሙ በስርዓት እንዲኖሩ ታስተምራለች። ስለዚህ የጥምቀት ገሃድ እሁድ ነገ ብቻ ከጥሉላት ማለት ነው። ከስጋ ከእንቁላል ከወተት ከተለያዩ ጥሉላት እንከለከላለን። ልክ አስቀድሰን ቁርሳችንን እንበላለን። ዓርብ ሮብ የምንበላው ማለት ነው። በጾም የጾም ምግብ እንበላለን ማለት ነው። ዕለተ ሰንበትንም አንጾምም። የጾም ምግብ መብላት እንችላለን ማለት ነው። እንደተለመደው ሽሯችን አትክልታችንን እንበላለን ማለት ነው። ስለዚህ በዚህ ነው የምናስበው እንጂ ቅዳሜም እሁድም የሚጾም አይደለም። ገሃድ አንድ ነው የጥምቀት። በዚህ መሰረት እንድታሳልፉ ነው። የልደት ዕለት ደግሞ መቁረብ የምትፈልጉ ለመቁረብ የተዘጋጃችሁ ደግሞ 4 ሰዓት ነገ ማለት ነው ምግባችሁን ትመገባላችሁ። ከዛ በኋላ ደግሞ አክፍላችሁ ሌሊት ነው ቅዳሴው። ሌሊት ቅዱስ ሥጋውን ክቡር ደሙን መቀበል ትችላላችሁ። ግልጽ ነው። እስኪ በእልልታ ልስማ። ይሄ ነው በቃ። የተለያዩ በሶሻል ሚዲያ የሚናገሩትን እንዳትሳሳቱ፣ እንዳትወዛገቡ። ዛሬ ደግሞ ያገኛችሁትን መብላት ትችላላችሁ። አሁን እንደገባችሁ በስመ እግዚአብሔር ባካችሁ ቤታችሁ ያፈራውን ከፍስኩም ከጾሙም መብላት ይቻላል። ቤተ ክርስቲያን ይህ ነው ስርዓቷ። ገሃድ የሚባለው በእንደዚህ አይነት መልኩ ነው እንጂ በመጀመሪያ አባቶቻችን በሲኖዶስ የተከሉት ምንድን ነው? ዓርብና ሮብ ሲውል ብቻ ነበረ። ምእመናን እየተዘናጉ እየተሳሳቱ ሲመጣ ለምን ሁልጊዜ ገሃድ አይጾምም ተብሎ በፍትሕ መንፈሳዊ ተደንግጓል ማለት ነው። ይሄ ነው እንግዲህ ለብርሃነ ልደቱ በሰላም እንዳደረሰን ለብርሃነ ጥምቀቱ በሰላም ያድርሰን። በዓሉን አክብረን በበረከት እግዚአብሔር እንዲባርከን መልካም ፈቃዱ ይሆንልን። እንግዲህ ከተራ ነገ ልክ ታቦቱ ከዚህ 9 ሰዓት ይነሳል። እንደተለመደው የተለመደውን ልብሳችሁ ነጫጭ ልብስ ለብሳችሁ ምእመናን ታቦቱን አጅባችሁ ጥምቀተ ባሕር ወይም 15 ሜዳ እንደርሳለን። ከዛ ደግሞ የጥምቀት ዕለትም እንደዚሁ ሌላ ምንም አይነት ከሰው ጋር መጋፋት ከሰው ጋር መነጋገር። ቅድም በቅዳሴው ላይ የተነበበው ወንጌል ሰምታችሁታል። ክፉን በክፉ አትቃወሙ ነው። ክፉን በክፉ መቃወም የክፉዎች እንጂ
የክርስቲያኖች አይደለም። ይልቁንም ክፉ የሚሰሩትን በመልካም ሥራ ወደ መልካም ማምጣት ይጠበቅብናልና ነውና በመልካም እንድናከብር፣ በመከባበር በፍቅር በሰላም እንድናከብር መድኃኔዓለም ሁላችንንም ይርዳን። እንግዲህ ስለነበረን ጊዜ የአምላካችን ስም የተመሰገነ ይሁን። የጻድቁ በረከት ረድኤት ይደርብን። የሰጣችሁትን ስጦታ ሁሉ እጥፍ ድርብ አድርጎ መድኃኔዓለም ይስጥልን። ወደ ክቡር አባታችን ወስዳችኋለሁ። ለጸሎት ሁላችሁም ብድግ ብድግ ብላችሁ ተዘጋጁ።